ኑሐሚንና ናሆም ሲሳሳሙ አምራን ደረሰችባቸው። አምራንም ያልጠበቀችውና ያልገመተችው ነገር ገጠማት። እንዲሁም ሽምግልናው ተከንስሏል ማለት ነው። ወይዘሮ ዝናሽም ራሷን ስታ ሆስፒታል ገብታለች። ምክንያቱም የዳግም አባት በመምጣቱ ብዙ ነገሮቿ ተበላሽተው ነው የሚገኙት። አቶ ለይኩንም ማን ነው ብሎ የዳግምን አባት በሚጠይቅበት ሰዓት እሷ ግን ቀጥተኛ መልስ ከመመለስ ይልቅ ሌላ የውሸት ጋጋታ እየጨማመረች ስህተት ሰርታለች ማለት ነው። የዳግም አባትም ከዚህ ቤት አልወጣም፣ ምክንያቱም ተመችቶኛል፣ ዝኑም በጣም ናፍቃኝ ነበረ፣ እንዲሁም ደግሞ ከልጅ የቤተሰቦች ቤት ወጥቼ የትም ልሄድ አልችልም፣ አንተ ደግሞ ችግር አለብህ፣ ይህን የመሰለ ቤት እንደዚህ የተመቻቸ ሶፋ ላይ እንኳን ተቀምጬ አላቅም፣ ስለዚህ ከዚህ የት ነው ተከራይቼ እላለሁ ምናምን እያልክ እንትን የምትለኝ፣ እኔ ተመችቶኛል በማለት ከቤት አልወጣም ብሎ ገግሞ ነው የሚገኘው። ወይዘሮ ዝናሽም እባክህ እያለች ብትማጸነውም ሊሰማት ስላልቻለ አቶ ለይኩንም በጥያቄ ሲያፋጥጣት ራሷን ስታ ሆስፒታል ገብታለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች ኑሐሚን ክፍል 43ን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው። ታዲያ ቪዲዮውን ስትጀምሩ ላይክ እንድታደርጉና እስከ ቪዲዮ ፍጻሜ አብራችሁ እስከ መጨረሻ እንድትቆዩ በአክብሮት እየጋበዝኳችሁ አምራን ያልጠበቀችውና ያልገመተችው ነገር ነው የገጠማት። ምክንያቱም ከኤርሚ ጋር ከዚህ በፊት ከዛ ቤት ገብቼ ናሁምን አግብቼ ገንዘቡን ወርሼ ገንዘቡን ይዤ እመጣለሁ፣ ከአንተ ጋርም ህይወቴን እቀጥላለሁ ብላ ነበር ያሰበችው። ነገር ግን ያልጠበቀችው ነገር ነው የተፈጠረው። ኤርሚ ሁሉንም ነገር እየቀዳት ነበረ። እንደገና ደግሞ አሁን ላይ ኤርሚ በኑሐሚን በጣም ተበሳጭቶና ተናዶ ነው የሚገኘው። ልጄን አስወርደሽብኛል፣ ሆን ብለሽ ነው ይሄን ያደረግሽው በማለት ፍጥርቅ አድርጎ ጉሮሮዋን ሲጠይቃት እሷም አንተ አውሬ ጨካኝ ነህ፣ ከፈለክ ደግሞ እርግዝና ምናምን የሚባል ነገር የለም፣ የስም ስህተት ነው አልኩህ እኮ፣ ከፈለክ ሄደን ቼክ ማድረግ እንችላለን ብላ ስጠይቀው በፍጹም አላምንሽም፣ እንደዚህ የሚባል ነገር የለም በማለት እንግዲህ እሷም አመናጭቀዋለች። አንተ አውሬ ነህ፣ ስለዚህ ጨካኝ ነህ፣ በሴቶችን የምትደሰት ሰው ነህ። ሌላው ይቅርና እንኳን ከኤቢ ጋር ምን ስታደርግ እንደነበር አይቻለሁ። መጀመሪያ አምራንን፣ ከዛ ደግሞ እኔን፣ ከዛ ደግሞ ኤቢን፣ ቀጣይ ደግሞ ማን ልትሆን ትችላለች በማለት እንግዲህ አውሬ ነህ ብላው ስለሄደሽ በዚህ በጣም ተበሳጭቶና ተናዶ ለአምራን ጋር በመደወል የምፈልገውን ገንዘብ ልትሰጭኝ ይገባል፣ ልታመጭልኝ ይገባል በማለት እያስጨነቃት ነው የሚገኘው ማለት ነው። እንግዲህ ወይዘሮ ዝናሽ በጣም ደንግጣለች፣ ተርበትብታለች። የዳግም አባት ድንገት መምጣቱ ለእሷ የሞት ያህል ድንጋጤ ሆኖባታል። ምክንያቱም አሁን ላይ አባትና ልጅ አንድ ላይ ከሆኑ ምን አደርጋለሁ፣ ምንስ ይውጠኛል ብላ ነው እያሰበች ያለችው። እንግዲህ ዳግምን እባክህ ከዚህ ቤት ውጣል እያለች ስትማጸንና ስትለምን ጭራሽ የባሰ ሆኖ መጥቶላታል ማለት ነው። እንግዲህ የዳግም አባትም በፍጹም ከዚህ ቤት አልወጣም፣ ከልጄ እናት ቤት ወጥቼ የት ሄዳለሁ ብሏል ማለት ነው። ዳግምም እባክህ አባቴ እያለ እየለመነውና እየተማጸነው ነበረ። እባክህ አይሆንም፣ ከዚህ መሆን አይቻልም፣ ምክንያቱም ለአንተ ክብርም አይመጥንም። በዛ ላይ ደግሞ እናቴ እንደፈለገች ስትገላምጠ ወይ ደግሞ ስትሰድብ፣ ስታንቋሽሽ፣ ዝቅ ስታረገ ማየት አልፈልግም እና እባክህ አባቴ ልለምንህ አሁን ላይ ተከራይቼ ቤት ትንሽዬ ቤት ተከራይቼ ላኖረ ሲለው፣ ቆይ ቤት ተከራየህልኝ ይባል ግን ደግሞ እንዴት ገንዘቡን ከየት አመተህ ትከፍልልኝ ነው ሲለው፣ እሱም ስለ ገንዘቡ አታስብ፣ አሁን ከወንድሜ ጋር ድርጅቱ ጋር ተቀጥሬ ያለው እንደገና ደግሞ የሆነች ልጅ አለሽ፣ የሆነች ልጅም ኮምፒውተር እንዳስጠናት ተቀጥሬ ያለው፣ ስለዚህ በተዘዋዋሪ ተቀጥሬ ያለው ማለት ነው፣ ገንዘብ አገኛለሁ እና አይቸግረህም እባክህ ብሎ ሲለምነው፣ እሱ ግን በፍጹም አይሆንም፣ አንዴ ተናግሬያለሁ ከዝኑ ጋር ትወስደኛለህ በማለት እንግዲህ ድርቅ ብሎ ወደ ቤት ገብቷል ማለት ነው። በሌላ በኩል እንግዲህ ናሆም እና እንዲሁም ኑሐሚን ከአንድ መስሪያ ቤት ተቀጥረው እየሰሩ ቢሆንም ማለት የአባቱ ድርጅት ቢሆንም ኑሐሚንን እንዲያስለምዷት እና ስራ እንዲያሳዩት ሁለቱንም ነበረ አቶ ለይኩን የተናገረው ማለት ነው። እንግዲህ ዳግምና ናሆም አሁን ላይ ዶሮና ጥሬ ሆነው እየተጣሉ ነው የሚገኙት። የሚጣሉበት ምክንያታቸው ደግሞ ኑሐሚን ናት ማለት ነው። ኑሐሚንን ሁለቱም ወደዋታል። ነገር ግን ኑሐሚን የምታፈቅረው እና የምትወደው ናሆምን ነው ማለት ነው። በዚህ ምክንያት እንግዲህ ሁለቱ እየተጣሉ ነው የሚገኙት። ኑሐሚንም ከናሆም ጋር መስራቷ
ስራም ማግኘቷ በጣም እጅጉን ቢያስደስታትም የእነሱ ጥል ግን እያስከፋትና እየደበራት ነው የሚገኘው። እንግዲህ ዳግም ምን ብሎ ነበረ ከዚህ በፊት ለእናቱ ውጣ ብቴ የፈለገውን ያህል ገንዘብ እንኳን ብትሰጪ፣ ነገር ግን የማልወጣበት አሁን ትልቅ ምክንያት አግኝቻለሁ ብሏት ነበረ። እሱም ትልቅ ምክንያት ምንድን ነው ሲባል ኑሐሚንን ወድጃታለሁ፣ አፍቅሬያታለሁ፣ ለዚህ ደግሞ መውጣት አልፈልግም፣ መሄድም አልችልም በማለት ነግሯት ነበረ። እንግዲህ ናሆምም በባለፈው እንግዲህ አምራንን ወደ ኑሐሚን ቤት እራት ግብዣ ባመጣት ጊዜ ኑሐሚን በጣም ደብሯትና ከፍቷት እራት ግብዣውም እንዳልሆነ ሆኖ አልቆ ነበረ። ምክንያቱም አምራን መምጣቷ በጣም አሳዝኗታል፣ አበሳጭቷታል። እንግዲህ ከዚህ በፊትም ለአባቷ እኔ ለናሆም ትልቅ ስሜት አለኝ፣ በቃ እወደዋለሁ ብላ ነግረው ነበረ። እንግዲህ ስራ በምትጀምርበት ሰዓትም ሽቅርቅር ብላ አምሮባት እንዲሁም ደስተኛ ሆና ሲያየት አቶ ተሰማ ቆይን የምልሽ ስራ መጀመርሽ ነው እንደዚህ ያስደስተሽ ወይስ ደግሞ ከናሆም ጋር ስለምትሰሪ ነው ብሎ በመጠየቃት ሰዓት እንዲህ እኔ ስራ ስላገኘው በጣም ደስ ብሎኛል፣ ስራ ልጀምር ስለሆነ ስራ ስላገኘው እጅጉን ነው ደስ ያለኝ ብላ ስትነግረው እሱም ያ ስሜት አሁንም ካለ ብዬ ነው ሲላት፣ አይ አሁንማ የለም፣ ምክንያቱም ሊጋባ እኮ ትንሽ ቀን ነው የቀረው፣ አሁን ሽማግሌ ሊልክ ነው፣ አንድ ቀን ነው የቀረው። ስለዚህ እንደዚ አይነት ነገር የለም፣ ሁለተኛ አላሳፍረም አባቴ፣ አንገትህን አላስደፋም ብለው ነበረ። ነገር ግን ነገር ተቀይሮ ሽማግሌውም ቀርቶ ሽምግልናው አሁን ወደ ኑሐሚን እያመራ ይመስላል። አምራንም ኤርሚን እየለመነችው ነበረ። ቢያንስ እንኳን ታገሰኝ፣ አግብቼ ከዛ ቤት እስከምገባ ድረስ ታገሰኝ፣ ተወኝ እባክህ አትፈታተኝ ብትለውም እኔ ስለማግባት አለማግባት አይመለከተኝም፣ እንደገና ደግሞ የምጠይቅሽን እያንዳንዷን ነገር ልታመጭ ይገባል በማለት እንግዲህ እያፋጠጣና እያሰቀቃት ነው የሚገኘው ማለት ነው። ምክንያቱም ይሄን ነገር አብረን ያቀር ነው የሁለታችን ሴራ ነው። ሴራችን የሁለታችን ከሆነ ከዛ ቤት ትገቢያለሽ፣ ታገቢዋለሽ፣ እንደገና ደግሞ መልሰሽ ትፈችዋለሽ ብሏታል ማለት ነው። የምንጋባው እኔና ናሆም፣ አንተ ቆይ ምን ቤት ነህ ስትለው በፍጹም አይሆንም፣ እኔ ባልኩሽ መንገድና መንገድ ብቻ ነው መሄድ የምትችይው፣ በራስሽ መንቀሳቀሳችም አሻንጉሊቴ ነሽ በማለት አስረግጦ ሲነግራት፣ እሷም ቆይ አንተ የምንጋባው እኔና ናሆም፣ አንተ ምን ቤት ነህ ስትለው እንደዛ የሚባል ነገር የለም፣ አሁን ላይ እኔ የሚያስጨንቀኝ የሚያሳስበኝ ነገር የለም። ኑሐሚንን በጣም ወድጃት ነበር፣ እሷ ግን ከውስጥ አውሬ ነህ ጭራቅ ነሃል ብላ ገፍተራኝ ሄዳለች። ስለዚህ አሁን ላይ የምፈራው ነገር የለኝም። ተጋባሽም አልተጋባሽም ብቻ ገንዘብ እንድትሰጭኝ እፈልጋለሁ። ካልሆነ ደግሞ ነገ ዛሬ ሳልል ይህን ሁሉ ነገር እስከ ዛሬ ያወራናቸውን እንዲሁም ቪዲዮውን ለናሆም እሰጠዋለሁ በማለት ከተጨቃጨቁ በኋላ ስልኩን ጥሎ ሲነሳ አምራንም ደስ ብሏት ተደስታ አሁን አገኘው ከዚህ በኋላ ፍንዝቅ ትቀመጣለህ በማለት ስልኩን ይዛበት ስትሄድ ስልኩንም በመሞከር በሌላ ስልክም ሲደውል ስልኩን እንደወሰደችበት ስለገባው በስተ መጨረሻ ምን አባ ፈልገ ነው የምትደውልልኝ በማለት ስታናግረው እሱም ጅነሽ ልበል እንደዚህ አይነት ትላልቅ መረጃዎች ከስልኬ ማስቀምጥ ነው እንደሚመስልሽ? አሁን ስልኬንም ደህና ገንዘብም ከስልኬ ጋር እንድታመጭ እፈልጋለሁ ብሏት ትርፍ ብሏል ማለት ነው። እሷም እንደገና ኩምዝዝ ብላ ተደብራ ነው የምትገኘው። ምክንያቱም ተደስታ ነበር፣ አገኘሁት በቃ አለቀልህ ብላ ነበረ። ይህንም በነገራችን ላይ የሰው የሆነ ነገር ስትመኙ በሴራ ህይወታችሁ ሙሉ በሴራ የተተበተበ ሲሆን እንደዚህ ጠላልፎ ነው የሚጠላችሁ ማለት ነው። አሁን ላይ አምራን ጠላልፎ ጥሏታል። ይሄ ተንኮሏ፣ ክፋት ኤርሚን እስከ ዛሬ በፈለግከው መንገድ ስትለይ የሚሄደው ስለማፈቅረና ስለምወድ ነበር። አሁን ላይ ግን እንዳንተ በዚህ ምድር ላይ የምጠላው ሰው የለኝም በማለት ነግረዋለች ማለት ነው። ይህንም በጣም ስለተናደደች እና ስለተበሳጨች እንደገና ደግሞ የኑሐሚን ከናሆም ጋር ስራ መጀመሯ ሰላም ስለነሳት ወደ ናሆም ለመሄድ ወሰናለች ማለት ነው። ምክንያቱም በጣም ሰላም ነስቷታል። በቃ ምንድን ነው ማደርገው አሁን ቢሰጠውስ? ቆይ ምንድን ነው የሚወጣኝ? ሽምግልናው መፍጠን አለበት። አንድ ቀንም ዛሬ ራሱ ቢሆን ደስ ይለኛል። ምክንያቱም ነገሩ ከተፈጸመ በኋላ አንዴ እግሬ ከረገጠ በኋላ የፈለገ ነገር ቢፈጠር ምንም ችግር የለብኝም ብላ እንግዲህ ናሆምን ዛሬ ሽማግሌ ላክ ለማለት ይመስላል በመገስገስ እና በንዴት ውስጧ ተቃጥሎ ትሄዳለች ማለት ነው። ነገር ግን ናሆምና ኑሐሚን ፍቅር እየተጫወቱ ነበር። በስስት ፍቅራቸውን እየተገላለጹ በስስት እያያት ነበረ።
እንዲሁም አብረው ምሳ በመብላት ስራም አስፈታሺ ኑሐሚን ግን እኮ ስራ የምትሰሪ አትመስይም። ደግሞ ስራ የምትሰሪውን ነገር መምረጥ ይኖርብሻል። እያንዳንዱን ነገር የመስራት ግዴታ የለብሽም። በዛ ላይ ደግሞ ስራ እያስፈታሽ ነው በማለት እንግዲህ ሲነግራት፣ እሷም አንዴ አለቃዬ ትንሽ ኮስተር ያለ ይመስላል፣ ግን ደግሞ ከአምራን ጋር መቼ ነው የምትጋቡት ብላ ስጠይቀው፣ አሁን ከነገ በኋላ ሽማግሌ ይልካለው በማለት ሲነግራት፣ ታዲያ አምራንን ምን ያህል ነው የምትወዳት ግን ብላ ስጠይቀው፣ እሱም ተጣልተን ነበር ግን ተጣልተን ተጋጭተን ነበረ። ከዛ በኋላ ከታረቅን በኋላ ግን ያለ እሷ ሌላ ሰው መውደድ እንደማልችል ተረድቻለሁ ብሎ ሲነግራት፣ እሷም ደግሞ እንደዛ ብለ ነው እንዲህ የምታስበው ብላ በጥያቄ ልጠይቀው ስትል፣ ቆይ አንቺ ግን የምትወጂውንና የምታፈቅሪውን ሰው እንዲህ በቀላል መርሳት ትክክል ነው ብለሽ ታስቢያለሽ? የምር ነው እንደዚህ በቀላሉ የረሳሽው ብሎ ሲጠይቃት፣ እሷም ነገር ከዚህ በፊት እኮ ነግሬህ ነበረ እኮ የነገርሽኝ መጀመሪያም አላፈቅረውም ነበር ነው ያልሽኝ ብሎ ስላት፣ በትክክል እንዴት? እኔ ግን እንደዚህ አይነት ነገር አይመቸኝም። ምክንያቱም የማታፈቅሪውን ሰው እንደምታፈቅሪው ሆኖ አስመስሎ መኖር ይሄ ከራስ ላይ ቁማር እንደመጫወት ነው። እንደዚህ አይነት ነገር እኔ አላምነበትም ሲላት፣ እሷም ቁማሩን ከተበላህ በኋላ ነው እንደዚህ አይነት ጨዋታው የሚገባ እንደተጫወቱብህ የሚገባ ቁማሩን ከተበላህ በኋላ ነው። አንዳንዴ ሰዎችን አምነህ ልብን ትሰጣቸዋለህ ብላ መልሳለታለች ማለት ነው። እሱም ግራ ተጋብቷል። ራሱን ጥያቄ ሆኖ ስለሆነበት እሷም አይ በቃቸው ብላ ተነስታ ሄዳለች ማለት ነው። ምክንያቱም እንደዚህ አይነት ነገሮችን ምልክት ሰጥተዋለች። አንዳንዴ ፈረስ ቦታው ላይ ይመራል እንጂ አያደርስም ይባላል እና እሷም መርተዋለች መንገዶችን ማለት ነው። እንግዲህ ምሳ መብላት አለብን ብላው ነበረ። ምሳ ይዛ ስለመጣሽ ምሳው በጣም ይጣፍጥ ነበር አመሰግናለሁ ሲላት፣ በኑሐሚን እጅ የተሰራ እኮ ነው ብለዋለች ማለት ነው። እና የኔ ሚስትም እንደዚህ ቆንጆ አድርጋ እንደምትሰራ አምናለሁ ብሏል። እሷ ግን በውስጧ ይህ ቆንጆ የተባለላት ሴት እኮ እኔ ነኝ አልገባህም እንጂ ብለዋለች ማለት ነው። ምክንያቱም አሁን ላይ አምራንን ማለትም ኑሐሚንን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። አምራን ደግሞ እያስፈራራችው የነበረ በምንድን ነው ካለን በልጇ ነው። በቃ ልጄን አስወርደዋለሁ፣ አንተ ካልፈለገ የራሴን አጠፋለሁ እያለች በልጇ እያስፈራራችሁ ነበር። እንዲሁም አቶ ለይኩንን እግሩ ስር ወድቃ በቃ እናንተ የማትፈልጉኝ ከሆነ ካልፈለጋችሁ እኔንም ራሴንም ልጁንም አጠፋለሁ ብላ እየተገለገለች ነበረ። በዚህ ምክንያት እንግዲህ ሳይወድን በግዱ ሊቀበላት ሆኗል ማለት ነው። ዝኑም አሁን ላይ ተዋርዳለች። አቶ ለይኩንም እንግዲህ መጥቶ ማን ነው ብሎ በሚጠየቅበት ሰዓት የዳግም አባት እንደሆነ ከእስር ቤት አመልጦ እንደወጣ እንደገና ደግሞ ትንሽ ጊዜ ከሱ ጋር እንደሚቆይ ዳግም አባብልቶ አስረድቶታል ማለት ነው። ወይዘሮ ዝናሽም ጥያቄውን መመለስ ስላልቻለች ራሷን ስታ እንደነገርኳቸው መግቢያ ላይ ሆስፒታል ገብታለች ማለት ነው። እንግዲህ ናሆምና ኑሐሚን ሊሳሳሙ እየተቀራረቡ ነይ ቀረብ በይ አይኔ የሆነ ነገር ገብቶብኛል በማለት እንግዲህ ናሆም እሷም ደግሞ ቀረብ ስትል ሊሳሳሙ ሲሉ አምራን ደርሳለች ማለት ነው። አምራንም ማመን አቅቷታል። ወይኔ በቃ እኔ አይሳካልኝም ማለት ነው፣ ሁለ ነገር የተበላሸ በማለት እራሷን እየወቀሰች እና እያበደች ነው የምትገኘው። አምራን በዚህ ሰዓት ጨልላለች እውነት ለመናገር ምክንያቱም መቋቋም አቅቷታል። በዚህ እርሚ አለ፣ በዚህ ደግሞ ኑሐሚን እያቃጠለቻት ነው የምትገኘው። በቃ አልቆልኛል፣ አባትየው የሚፈልገው ነገር ተሳክቶላታል በማለት እንግዲህ እያበደች ተመልሳለች ማለት ነው። ቤተሰቦችዬ ቀጣይ ምን ሊፈጠር ይችላል ብላችሁ ታስባላችሁ? እኔ እንደሚመስለኝ የአምራን ሽማግሌ ወደ ኑሐሚን ይላካል ብዬ አምናለሁ። እስኪ እናንተ ሀሳብ አስተያየታችሁን በኮሜንት ሰክሽን ላይ ያስቀምጡልኝ። አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ባይ ባይ።